ምንም ከማውራታችን በፊት ወይ ደግሞ እዚህ ጋር የተሰበሰብነውም ፐርሰናል ኢሹ ኖሮን ወይ ደግሞ የግል አጀንዳችን የግል ሐሳባችንን ለማርቀቅ አይደለም የመጣ ነውና አቡኪ ግን አፉ በላይኛ አላ አቡበከር ኢብኑ ቃፍ ከኔ ኋላ ነው የመጣው ችግር የለውም። ሰላም አለይኩም ወራህመቱላሂ ወበረካቱ። ይፍራስ አለይኩም ሰላም ወራህመቱላሂ ወበረካቱ። እንትን አደረከው እኮ አላ አንዳንድ ሰው ይገባና ልለፋ እንደሚል አረከው ከገባህ በኋላ ያለው ነው ቀጥላው። እሺ ከዛ በኋላ እና አልጀበር ተከተሉ ኢንሻአላህ እና አልጀበር ቲም ስላሉ እነሱንም አፉታ ጠይቆ ነው ከገባም አቡኪን ጋር የሆነ ነው ሲጀመር ኢንሻአላህ ቤቱ ነው ሲጀመር ቀጥል። መርሐባ እሺ ኤኒሃው በመጀመሪያ ደረጃ ኡስታዝ አቡ ሙአዊያ መጨረሻ ላይ የተናገረው የብስራት ዜና በጣም ልባችን ተሰብሮ የነበረውን አኩርፈንበት አንዳንዶቹ ላይ ቀልባችን ተሰብሮ የነበረውን ጠግኖናል ብዬ አስባለሁኝ። እዚህ ጋር ያለን 600 ምናምን ሰዎች አለን ብዬ ነውና አልহামዱሊላህ ረቢል ዓለሚን። ከሁሉም በፊት የሆነ ነገር ሲፈጠር በነገራችን ላይ ኸይር እንዳለው መገመቱ ጥሩ ነው። ምክንያቱም ተበታትነን ሁሉም በየጎራው ሁሉም በየራሱ አመለካከት ሄዶ የነበረበትን ነገር ወደ አንድ አቅጣጫ አላህ Subhanahu Wa Ta'ala ሊሰበስበን ፈለገና በመሐከላችን የሆነች ሐሳብ ልዩነት እንድትፈጠር አደረገች። ያኔ ሐሳብ ልዩነቶች አላህ Subhanahu Wa Ta'ala በቁርአን ላይ በምን አይነት መልኩ መፍታት እንዳለባቸው ነግሮናል። فإن تنازعتم في شيء فردوه إلى الله والرسول ወደ ቁርአንና ወደ ሐዲስ አምጡት ሲባል ቁርአንና ሐዲስ ውስጥ እኛም የምንታረቅበት ነገር እንጂ የምንጋጭበት ነገር ጥቂት ስለሆነ ማለት ነው። ያስሱም ፐርሰፕሽን ይሄ ዝም ብሎ የራሳችን ኢንቴንሽን የነፍስያ ጉዳይ ወር ሐቅን ያለ መቀበል አንዳንድ ነገራቶችን ከራሳችን የመግፋት ሁኔታ ሆኖብን እንጂ ቁርአንና ሐዲስ ላይ ተንተርሰን አንድነታችን ላይ መስራት ብንችል ከዛም በላይ መሄድ እንችላለን። ለምንድነው ሰሞኑን እኮ በሙስሊም ወንድሞቻችን በእህቶቻችን ቤት የሚደረጉ የሐሳብ ማስታረቅ አንድነታችንን የመፍጠር የሚደረጉ ንግግሮች እኮ ካፊር ቤት የሪከርድ ግብአት ሆነዋል። አንዳንድ ሰዎች እኮ ከዜሮ ተነስቶ አካውንታቸው ፈምሷል። እንዴ ነገር ሊተጣሉ እንደ ሰሜኑ ጦርነት ያርዝምልን እንደ እስራኤልና ኢራን ያድርግልን የሚጻፉ ኮሜንቶች ሁላ በጣም የሚገራርሙ ነበሩና አላህ Subhanahu Wa Ta'ala እዚህ ጋር ይሄንን ነገር በመፍጠሩ አንድነታችንን እንዲኖረን ዘንግተነው ወደ ነበረው በፊት እንግዲህ ዩኒቲ ኢዝ ፓወር እንደሚባለው ሁሉም ንጽጽር ላይ የሚሰሩ ሰዎች ኡስታዝ ወሂድ ከተቀመጠ ሌሎቹ ሁሉም ቁጭ ይላሉ። ተራ በተራ ሲነገር የሆነ እንዴ ነው ግርማ ሞገስ አለው። አሁን ሁሉም በየፊናው ተበታተነና አትበታተኑ አትለያዩ እየተባባልን እየተነገረን አላህ Subhanahu Wa Ta'ala እየነገረን ፈተፍሸሉ ፈተዝሐቡ ረይኩም እንደተባል ነው ማለት ነው። እና ያንዳንዱ ነገር ወደ ቁርአንና ወደ ሐዲስ እናምጣ። የሐሳብ ልዩነቶች ሲመጡ ወደ ቁርአንና ወደ ሐዲስ አምጥተን ሐሳባችንን ማስተካከል የተፈጠሩ ችግሮችም ካሉ በዛ መልኩ መፍታት። ሌላው አንድ መጠየቅ የምፈልገው ነገር ምንድነው ይብሮ እዚህ ጋር የመጣነው ሁላችንም አይ ቲንክ መታወቅም ፈልገን አይመስለኝም። ማወቅና መታወቅ የተለያዩ ነገራቶች ስለሆኑ አላህ Subhanahu Wa Ta'ala ዘንድ እጅግ በጣም ኸይርን ነገር ፈልገን ከሆነ አውቀን ለሰዎች አሳውቀን ነው መሄድ ያለብን እንጂ ታውቀን አይደለም። ምክንያቱም እያንዳንዱን በምንሰራቸው ስራ ላይ በንያችን ስለምንመነዳ ኢነመል አዕማሉ ቢንኒያት ሲባል እዚህ ጋር ያለሁት እኔ ሰው ነውቅና የሰው ላይክ የሰው ጭብጨባ የሰው ለኔ ሙገሳ የሚያደርግልኝ ነገር ፈልጌ ከሆነ ሙገሳዬን ይዤ እዚሁ ነው የምቀረው አላህ ፊት ስለሌለኝ። በቃ አንተ የፈለከው የሰው ጭብጨባን አግኝታል ከኔ ምንም የለህም መባልን እንፍራ ነው አንድ እሱ። ሌላኛው ደግሞ ንጽጽር ላይ የሚሰሩ አንዳንድ ወንድሞችና እህቶች ማለት አሁን ለምሳሌ አዲስ ወደ እስልምና ከገቡ በኋላ የእውቀትን ፎከስ ቢያደርጉ መጀመሪያ መማር የሚባለው ነገር ላይ ፎከስ ቢደረግ መልካም ነው ብዬ አስባለሁ። ምክንያቱም العلم قبل القول والعمل እያንዳንዱ ሰው መጀመሪያ ማወቅ አለበት ከማሳወቁ በፊት። ቀጥታ ወደ ክርክር፣ ቀጥታ ወደ ንጽጽር፣ ቀጥታ ወደ ሰዎችን ወደ መጣራት ጥሩ ነው። በእርግጥ እንግዲህ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ከኔ ሰማችሁን አንዲት ሐዲስ አንዲትም አረፍተ ነገር ብትሆን አስተላልፉ ተብሏል። ያመባሉ እንዳለ ሆኖ ግን መጀመሪያ ሰዎችን በእውቀት መጣራት አለብን ነው። እውቀት ስለሚቀድም ከመጣራትም ከመተግበርም ከመናገርም ከመስራትም ከሁሉም ነገር እውቀት ስለሚቀድም እና እዛች ቦታ ላይ ፎከስ አድርገን ብንሰራ መልካም ነው። እዛች ቦታ ላይ ፎከስ አድርገን ብንሰራ እና አላህ Subhanahu Wa Ta'ala ለሁላችንም ያግራልን። ወንድሞች ተሰብስባችሁ አንድ ላይ ሆናችሁ ጥሩ ነገር እንደምትሰሩ ተስፋ እናደርጋለን። አላህ ባላችሁበት ይጠብቃችሁ። ብዙ ነገር ስለተባለ ጁማም እንግዲህ እየደረሰ ስለሆነ እኔም ሐሳቤን ላሳጥረው ስላገኘኋችሁ ደስ ብሎኛል። የሐሳብ ልዩነቶች የተፈጠረባቸው ወንድሞች ለማናችሁም ወንድማማቾች ናቸው። አልሙእሚኑ ሊልሙእሚኒ ከልቡንያን የሹድ بعضهم بعضا ነው አይደል? አንደኛውን ያጠናክር ነበር እንጂ አንደኛውን እያስጠቆረ አንደኛውን
ችግሮች ነቀፋ እየፈለገ ብቻ መሄድም ተገቢነት ያለው ነገር አልነበረም፣ ከኛ የሚጠበቅም አልነበረም። አልহামዱሊላህ ያ ነገር ከተፈታ መልካም ነው። ወደፊትም ግን የሐሳብ ልዩነቶች ይኖራሉ። ለምን ከተባለ እኔ በአንድ ጭንቅላት መራው የግራና የቀኝ እግሬ ይጋጫል እየተራመድኩኝ በአንድ ጭንቅላት እኮ ነው የሚመሩት። እኔና ኢብሮ በተለያየ አእምሮ ውስጥ ያለን አስተሳሰባችንን ሁሌ አንድ አይነት እናስብ ማለት አይቻልም። ግን ሐሳባችንን ማጥበብ እንችላለን። በምንድነው የምናጠበው? ሐቅን በመያዝ ኢትባዕ ሱና በማድረግ እና ሱናን እየተከተልን በዛ መልኩ እንትን ማለት እንችላለን፣ ማስተካከል እንችላለን የሚለውን ለማለት ያክል ነው። አልহামዱሊላህ ረቢል ዓለሚን። በድጋሚ አቡ ሙአዊያ መጨረሻ ላይ የተናገረው ነገርም ደስ ይላል። የሆነ ነገር ሲፈጠርም ግን እዚሁ ጋር ምናልባት እንትን ለማለት ያክል ችግሮች ይፈጠራሉ። ነገም ተነጎዳም መቼም ይፈጠራሉ፣ ችግር ይኖራል ዱንያ ላይ። ምክንያቱም አዱንያ ዳሩ እክትባር አይደል፣ ፈተና ሀገር ከመሆኑ አኳያ የኢብቲላ ሀገር ከመሆኑ አኳያ ግራቀኝ ተመልክቶ ነገራቶችን የመምረጥ ዓለም ስለሆነች ማለት ነው። እነኚህ ነገሮች ሲፈጠሩ ሁሌም ቢሆን ወደ ቁርአንና ወደ ሐዲስ እናምጣው ነገሮቻችንን፣ ልዩነቶቻችንን ማጥበብ ላይ እንስራ፣ በጋራ እንቁም። ያንን ለማለት ወዳለሁኝ። አላህ ይጠብቃችሁ። ጀዛኩሙላሁ ኸይረን። ካረዘምኩት አፍ ደስ ይላል። ደስ የሚል ስብስብ ነው። ሁላችሁም የተነሳው ሐሳብም ቆንጆ ሐሳቦች ተነስተዋል። የመጀመሪያው ነገር እንዳጠቃላይ ማለት ነው፣ እንዳጠቃላይ የሰዎች ምላስ አላህን ልጅ አለው ረሱላችን አለይሂ ሰላቱ ወሰላም ደግሞ እብድ ነው ከማለት አልተወገደም። የሰው ልጅ ምላስ ማለት ነው። ወደኛ ተራ ወደሆኑ ሰዎች ሲመጣ ደግሞ ያን ያክል የሚገርምና የሚያስደነብርም ነገር አይደለም። እውነት ለኢኽላስ የምንሰራ ከሆነ ማለት ነው። በኢኽላስ ነገራቶችን ለአላህ ብለን የምንሰራ ከሆነ ለምን ኢባዳ ቅቡልነት እንዲኖረው ኢኽላስ የመጀመሪያውና ዋነኛው መስፈርት ከመሆኑ ጋራ ማለት ነው። ስለዚህ ለኢኽላስ የሚሰራ የትኛውም ሰው የሆኑ ሰዎች የተባሉትም ሰዎችም ሆነ እነሱ ወንድሞች ናቸው። ምንም ቢሉ ያው በወንድማማችነት በዛው ዲኑ ባስቀመጠው መስፈርት መሰረት የሚፈታ ነገር ነው። ከዛ ውጭ ግን የትኛውም ሰው በመላሱ እኛን ሊሸነቁጥ ወይ ደግሞ የሆነ ነገር ካለንበት አላማ ካለንበት እንኳን ይሄን የመሰለ የዲን አጅር የሚገኝበት ነገር ይቀርና ዱንያዊ በሆኑ በሚያስገኙ ጥቅም በሚያስገኙ ነገራቶች ላይ እንኳን ሰው ሰግጦ ብዙ ነገር እየሰራ ነውና አላኩልህ ኢኽላሳችንን ማስተካከል ያስፈልጋል። በኢኽላስ እስከሰራን ለዲን የሚጠቅም ነገር እያደረግን ነው ብለን እስካሰብን ድረስ ማለት ነው። ከዛ ውጭ የሰዎችን ምላስ ፈርቶም ከዚህ በኋላ ተዋለው ከዚህ በኋላ ወደ ኋላ ላለው ምናምን የሚባለውም ነገር ልክም አይደለም። አንዳንድ ወንድሞች ላይ ስላየሁ ማለት ነው በቃ ለቀን እንጠፋለን ብለው የጠፉም ሰዎች አሉ በዚሁ የተነሳ ማለት ነው። ያ ቢሆንማ ይሄ ሪሳላው እንደተጀመረ ረሱል አለይሂ ሰላቱ ወሰላም ይሄንን መልእክት ይዘው እንደመጡ ከአቡ ለሀብ በላይ የለፋ የለም። እሳቸው ጋር እየዞረ ይሄ እኮ ወንድሜ ልጅ ነው እብድ ነው እኔ እኮ አጎቱ ነኝ እኔን አታምኑኝም እንዴ እያለ እየዞረ ዳዋቸውን ለማጨናገፍ በጣም ብዙ ለፍቷል። በጣም ብዙ ማለት ነው። ግን ያው እስከ መጨረሻው የዓለም ፍጻሜ ድረስ የሚነበብ በሁሉም ቁርአንን ቁርአንን ማንበብ በሚችል አካል በሙሉ እንዲነበብ አድርጎ የመጥፎ ሰው ምሳሌ አድርጎ ነው አላህ Subhanahu Wa Ta'ala ያቀረበልንና ነገራቶችን እንደዚህ አይነት በወንድማማቾች መካከል አለመግባባት ሲፈጠር ወይ ኢግኖር አድርጎ መተው ነው የሚፈታበት። በነሲሃ ተደራርጎ ተወያይቶ በውይይት የሚፈታ ነገር ሲኖር በውይይት መፍታት ነው። ከዛ ውጭ ግን እስልምና ዘርፉ ብዙ ነው። በተለያየ ዘርፍ እስልምናን መጥቀም ይቻላል። እንደ የመጨረሻው እስልምናን መጥቀም የሚቻለው በማታውቀውና ባልገባህ ነገር ምላስን ሰብስቦ በመቀመጥም ይመስለኛልና አላኩል ሐል አፉ በሉ ካስረዘምኩባችሁ። እኔ እንኳን የንጽጽር ምናምን ሰው አይደለሁም። ያው እናንተ ጋር መሆን ስለምወድ ነው ነገራቶች ላይ ትንሽ አስተያየት ለመስጠት ያክል ነው። ጀዛኩሙላሁ ኸይር። ጀበርቲ አላህ ይጠብቅህ። ጀዛከላሁ ኸይር አንተም። እሺ ኢንሻአላህ አቡኪ ሐሳቡን እንጠቅልለውና ፊያሜታ ስለመጣች ፊያሜታን ኢንሻአላህ እናዋራታለን ማለት ነው። ጥሩ መገንዘብ የምትፈልግ ልጅ ስለሆነች እስልምና ኢንሻአላህ አቡኪ አንዴ ሐሳቡን ጠቅለል አድርገህ ሰብሰብ አድርገህ በነገራችን ላይ ያው ቤቱን ፎሎ ፎሎ ያላረጋችሁ ከዚህ በኋላ በዚህ ነው የምገባው አካውንት አቡኪንም እንደዛው ኢስሐቅንም ሌሎቹንም ወንድምናቶችን ኤኒዌይስ ቀጥሉ። አቡኪ ሰላም አለይኩም ወራህመቱላሂ ወበረካቱ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ያው ኢንሻአላህ እንደተባለው አዲስ አካውንት ነው፣ ፎሎ አድርጉና ያው ፎሎ የምታደርጉት ለትምህርቱ ነው፣ ሌላ ነገር አይደለምና
እኔ ሁለት ነገር ብቻ ነው ማንሳት የምፈልገው። አንደኛው አንድ ፕሮፌሰር አስተማሪዎች ሰብስበው ፕሮፌሰር ነው አስተማሪዎችን ሰብስበው ትምህርት ሊያስተምራቸው ነው። በጣም ትልቅ ስልጠና ሊሰጣቸው በጣም ከብዙ ከተማ ከብዙ ሀገር የተወጣጡ ትላልቅ ምሁራንን ይሰበስባቸዋል። እነዚህ ምሁራንን ሰብስቦ አንድ ክፍል አስገብቶ ትምህርት ሊሰጣቸው ነው እና ምን አይነት ትምህርት ነው የሚሰጠን ብለው እነዚህ ጓግተው እዛ ቦታ ቁጭ ብለዋል። ፊት ለፊታቸው ፊኛ በጣም ይመለከታሉ፣ ብዙ ፊኛዎች ማለት ነው። ሰውዬ ዛሬ ሊቀልድብን ነው እንዴ? ፊኛ ይዞ የመጣው እኛ ጋር ምን የህፃናት መጫወቻ ላይ ያደረገን ነው እንዲህ ብለው በራሳቸውን አእምሯቸውን ይጠይቃሉ።